ትናንትና ከአርሰናል ዋንጫ መብላት ጋር ተያይዞ ወይም በመብላቱን በማረጋገጡ አንድ ጨዋታ እየቀረው ከሃይማኖት ቀጥሎ በጣም አቅምና ጉልበት ያለው የስፖርት ውድድር መሆኑን አረጋገጥኩኝ። እግር ኳስ በጣም ኃይለኛ አቅም ያለው ሁለቱም በአግባብና በስርዓት ካልተያዙ ዋጋ ያስከፍላሉ። ግን ምን ታዘብኩኝ? ሃይማኖት ሰዎችን አንድ አይነት አመለካከትና አስተሳሰብ ወይም በሰላምና በመልካም መወያየት አቅማተው እግር ኳስ ከሃይማኖት በተሻለ መንገድ በዓለም ላይ ያሉ የተለያየ ቋንቋ፣ የተለያየ ሃይማኖት፣ የተለያየ እድሜ፣ የተለያየ ያላቸውን በሙሉ አንድ አድርጎ አመሸ። ማታ አንድ አድርጎ አመሸ። ክፋቱ ያው ስሜት ስለሆነ ስሜት ይበርድና ወደ እውነተኛ አቋማቸው ደግሞ ይመለሳሉ። ሃይማኖት ነው የእግር ኳስን ያክል አቅም ሊኖረው የሚገባ የነበረ ወይስ እግር ኳስ እንዴት ሊሆን ቻለ? ሰው በእግር ኳስ እንደዚህ ካለቀሰ፣ ካነባ፣ ከተንከባለለ የሚሆነውን ካሳጣው ሃይማኖቱ እንዴት ከእግር ኳስ መብለጥ አልቻለም? ሃይማኖቱ ነው በራሱ ችግር ወይስ ሃይማኖተኞች ናቸው ሃይማኖትን እየበጠበጡ ያሉት? እግር ኳስ በዚህ ልክ በዚህ ደረጃ ለአእምሮ በሚከብድ መንገድ የዓለምን ሕዝብ አንድ አድርጎ በአንድ ላይ ካስጮኸ፣ በአንድ ላይ ካስለቀሰ፣ በአንድ ላይ ካሳዘነ ቆም ብላችሁ አስባችሁ ከፈጣሪ ጀመረ የሚባለው ነገር በዚህ ልክ በሰዎች ላይ ፍቅር ማምጣት ያልቻለው ለምንድን ነው? ስለዚህ ሃይማኖቱ ነው ችግሩ ወይስ እኛ ሃይማኖተኞች? መልስ መልሱ እስቲ። ለምንድን ነው በሞራል ደረጃ በዚህ ደረጃ ያወደቀው? ማህበራዊ ሚዲያ ላይ ያለው ስድድብ፣ ንትርቅ፣ ጭቅጭቅ፣ ያዙ ልቀቁኝ ሰው የሚያምንበትና የሚረዳውን ነገር በሰላማዊ መንገድ ከማስረዳት ይልቅ በግርግር የሰው ስም በማጥፋት ሪፖርት በማድረግ አካውንት በማዘጋት ከአቅማቸው በላይ የሆነውን ሰው ደግሞ ባን በማስደረግ በእንዲህ